በቃ ልጅቱ አርፋ የራሷን ህይወት ጀምራለች። ህይወቷን እንድትጀምር መፍቀር ነው ያለብህ እንጂ የሷን ህይወት ለመበጥበጥ የድሮ ቪዲዮዎችን እያወጣ ሌላ ነገር ባትሰራ ጥሩ ነው ብዬ ነው ማስበው። ያለዚያ ግን በጣም ብዙ ነገሮች እንደሚከተሉ እኛም ምን ማድረግ እንዳለብን ስለምናቅ ነው የምንነግርህ። ገብቷል? ስልክ ላንተ ደውለን ማስጠንቀቅ አያቅተንም፣ ግን በዚህ ቪዲዮ ይደርሳል ብዬ ስላሰብኩ አለው። ልነቀሳት ነው፣ አፍቅር ያለው ልሞትላት ነው፣ ልሰቀል ነው፣ መኪናዬ ተገልብጧል ምናምን አይነት ነገር እየመጣ ነውና እንዳልክ እንደዛ አይነት ነገሮችን አቁመ ለቤተሰቦቹ የሚያስተምር ነገር ብትሰራ ቤተሰቦችም ያምኑሃል። አሁን የሚያምን ሰው የለም። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት እንግዲህ ሰላም ናችሁ ብዬ አስባለሁ። እኔ እንደምታዩኝ ደህና ነኝ። ያው እንግዲህ ተጠፋፍተናል ከረጅም ጊዜ በኋላ ነው ዛሬ ከች ከተፍ ያልኩት። ያው ብቻ ያው መጥቻለሁ። ተጠፋፍተናል፣ ተነፋፍቀናል፣ ግን አልፈለጋችሁኝም። ያው እኔ እናንተን ፈልጌ መጥቻለሁኝ። አሁንም ትንሽ ማየው ነገር ትንሽ ስለደበረኝ አንዳንድ ነገሮች እናንተ ጋር ይዤ ልምጣ ብዬ ነው። ስለ ሄሉና ስለ እንዳልክ ነው ይዤላችሁ ዛሬ የመጣሁት። ምክንያቱም ደስ የሚል ነገር አላየሁምና የእንዳልክ አንዳንድ የሚያስጠሉ ብቻ ያው የሚያስጠሉ ውሸቶች ስላየው ያንን ነገር ደግሞ ለእናንተ ግልጽ አድርጌ ማውጣት ስላለብኝ ነው የመጣሁትና የመጣሁበትም ጉዳይ እሱ ነው ማለት ነው። ስለዚህ ውድ ቤተሰቦቻችን ያለውን ነገር አንድ በአንድ 1 2 3 ብዬ ሁሉንም ነገር አውጥቼ ግልጥ አድርጌ ለእናንተ መነግራችሁ ይሆናል። ስለዚህ ኑ ተከታተሉኝ። እሺ እንዳልክ የምትባለው ሰውዬ እንዴት ነህ ለማለት ይከብዳል። ዛሬ የመጣሁት ያው አንተን ያው ብዙ አንተዋወቅም፣ ግን አውቃለሁ በደንብ አድርጌ በሷ ምክንያት በሄሉ ምክንያት በደንብ አድርጌ አውቃለሁ። ግን ምንም ነገር ማውራት አልፈልግም ነበር እስካሁን ድረስ ዝም ያልኩት ለዛ ነው። ግን ዛሬ ማውራት ስላለብኝ ነው የመጣሁት። እንዳልክ በጣም ብዙ ነገሮች ሚስጥሮችም እጄ ላይ አሉ ስላንተ። እኔም መደበቅ አትችልም። ሄሉን ብትደብቅ እኔም መደበቅ አትችልም እና ከሄሉ አናት ላይ ብትወርድ ይሻላል ብዬ ነው ማስበው። ምክንያቱም ሰውን ጎርታት ልጅቱን ካሳለፍክ በኋላ አሁን ደግሞ መታ ልነቀሳት ነው ያው ተነቅሻለሁ ብለ ቪዲዮ ምናምን ነገር ስታሳይ አይቻለሁና እንደዚህ አይነት የውሸት ጫወታዎችን ባትጫወት ጥሩ ነው ብዬ ነው ማስበው። ምክንያቱም የምትሸውደው ያንተን ቤተሰቦች ነው፣ ግን መሸወድ እንደማትችል ግልጽ አድርጌ ዛሬ ስላንተ በደንብ አድርጌ ማውራት ስለፈለኩ ነው የመጣሁት። እንዳልክ በደንብ እንተዋወቃለን። 40 ሚኒት ስትመጣ ተገናኝተናል፣ ሄሉ አገናኝተን ተገናኝተናል፣ ብዙ ነገሮችንም ደግሞ አውርተናል። ስለዚህ አንተ በምትችለው አክል ሄሉን ብትርቃት ይሻላል። ያለዚያ በጣም ብዙ ፋይሎች አሉኝ እነሱን አወጣብሃለሁ ማለት ነው። እንዳልክ ስርዓትን ብትይዝ ይሻላል። የምትጫወተው ውሸት ሰው ማዝናናት ማነጽ የሚችል ነገር አይደለም። ገባ? የኔና የሷን አንድነት በጣም ብዙ የሚፈልጉ ሰዎች አሉ ትላለህ። ማንም አይፈልግም፣ አልፈልግም። እኔ በግልጽ ልንገርህ፣ እኛ አንፈልግም አንተን። ስለዚህ ስለ ሄሉ መታ አንዳንድ ነገሮችንም ስለ በፊት ቪዲዮዎችን እያወጣ የምትሰራቸው ነገሮች ለእኔ ትክክል አይደሉም ብዬ ነው ማስበው። ስለዚህ ስርዓትን ብትይዝ ይሻላል። ስርዓትን ካልያዝክ ደግሞ እኛ የ40 ምንጭ ልጆች ስርዓትን ማስያዝ ስለምንችል ከዚህ በኋላ ብትጠነቀቅ ይሻላል ለማለት ፈልጌ ነው የመጣሁት። ስለዚህ ውድ ቤተሰቦቻችን እንዳልክ የሚባለው በሄሉ ላይ በጣም ብዙ ጌሞችን በጣም ብዙ ቁማሮችን ተጫውቷል። አሁን እንግዲህ በዩቲዩብ ላይም ቢሆን የሷ እይታ የተሻለ ሆኖ ተገኝቷል። ስለዚህ እሱ ደግሞ በጣም ብዙ ውሸቶች ስለተያዙበት ማምለጥ አልቻለም። አሁን ደግሞ እየተለሳለሰ እርቅ ፈጥር ያለው ልነቀሳት ነው፣ አፍቅር ያለው ልሞትላት ነው፣ ልሰቀል ነው፣ መኪናዬ ተገልብጧል ምናምን አይነት ነገር እየመጣ ነውና እንዳልክ እንደዛ አይነት ነገሮችን አቁመ ለቤተሰቦቹ የሚያስተምር ነገር ብትሰራ ቤተሰቦችም ያምኑሃል። አሁን የሚያምን ሰው የለም። ስለዚህ አርፈ ብትቀመጥ ይሻላል። የሰው ስም አታጥፋ። በቃ ልጅቱ አርፋ የራሷን ህይወት ጀምራለች። ህይወቷን እንድትጀምር መፍቀር ነው ያለብህ እንጂ የሷን ህይወት ለመበጥበጥ የድሮ ቪዲዮዎችን እያወጣ ሌላ ነገር ባትሰራ ጥሩ ነው ብዬ ነው ማስበው። ያለዚያ ግን በጣም ብዙ ነገሮች እንደሚከተሉ እኛም ምን ማድረግ እንዳለብን ስለምናቅ ነው የምንነግርህ። ገብቷል?
ስልክ ላንተ ደውለን ማስጠንቀቅ አያቅተንም፣ ግን በዚህ ቪዲዮ ይደርሳል ብዬ ስላሰብኩ ነው። ይሄን እውነታም ደግሞ ያንተ ቤተሰቦች መስማት ስላለባቸው ነው። የኔ ቤተሰቦችም ደግሞ መስማት አለባቸው ይሄን እውነት። ስለዚህ እንዳልክ ያደረክ ያለው ነገር እዚህ ግባ የሚባል ነገር አይደለም፣ ውሸት ነው። እየሰራ ያለው ቪዲዮዎች ሁሉ ውሸት ናቸው። ሄሉ የራሷን ህይወት ጀምራለች፣ የራሷን ህይወት መኖር ትችላለች። የሷ ህይወት ውስጥ ደግሞ ባትገባ ጥሩ ነው። እንዳየኸው ከሆነ በጣም የሚገርም ፍቅር ላይ ነው ያሉት። በጣም የሚገርም ነገር ላይ እንግዲህ ከአርባ ምንጭ ወጣ ብላ አዲስ አበባ ላይ ነው ያለችው። ዘና ብላ የራሷን ቤት ተከራይታ ዝንጥ ያለ ቤት ውስጥ ነው ያለችው። ስለዚህ ባትነካካት ጥሩ ነው። እንዳልክ ከኛ ጋር ትጣላለህ፣ ታቀኛለህ። ብዙ ማውራት አልወድም፣ ግን አንተ በጣም ስላበዛኸው መናገር ስላለብኝ ነው የምናገረው። እና ውድ ቤተሰቦቻችን እሱን ለማስጠንቀቅ ያክል ስለመጣው ያንን እውነትም ደግሞ በውስጡ ማወቅ ስላለባችሁ ነው የምናገረው። ሄሉም ደግሞ ከቻልሽ ይሄን ሰው የዝም አስደርግ የለም ወይም ለኛ መንገር ያለብሽ ነገር ካለ ብትነግሪኝ ብዬ ነው ማሰው። ሄሉ የለኔ ሰማሽኝ ከሆነ ለኔ በግልጽ ንገሪኝ፣ ወይ እኔ ጓደኞቼ ጋር ሆኜ ማድረግ ያለብኝ ነገር አድርጋለሁ። እንዳልክ ብዙ ነገሮችን ያደረገ ስለሆነ በጣም ዝምታ ስላበዛሽ ነው። ብዙ ማውራትም አንቺ አይጠበቅብሽም፣ ግን ለኛ በስልክ እንኳን ቪዲዮ ባሰሪ እንኳን ለኛ መናገር አለብሽ። በጣም ያበዛው ስለሆነ ነው። ምክንያቱም እኛ ወንድሞችሽ ስላለን ማለት ነው። እሱ ወንድሞች እንዳሉት ወንድሞችሽ አለን እኛ። ስለዚህ እኛ ማድረግ ያለብንን ነገር እንድናደርግ ፍቀጅልን ነው ምለው። ምክንያቱም እያበዛው ስለሆነ። አሁን ግን ከዚህ በኋላ ከአንድ ከሁለት ማስጠንቀቂያ በላይ ቪዲዮ ላንተ አልሰራም ነኝ። እንዳልክ እንቀያየማለን። ከዚህ በኋላ እያደረከው ያለው ነገር ውሸት፣ ይሄ ድራማ የምትሰራው ሰው ላይ ሄሉ ላይ ድራማ የምትሰራውን ብታቆም ይሻላል። ያንተ ቤተሰቦች ላይ ድራማ እየሰራ ነው። ተግባባን? ከዚህ በኋላ እንደዚህ አይነት ነገር ባታደርግ ጥሩ ነው። እኛን የሚያስተምር ነገር የኛ ታላቅ ስለሆን ካንተ እኛን የሚያስተምር ነገር ነው መስራት ያለብህ። እሷን ገፋ አይደለ? እሷ ደግሞ ጥሩ ህይወት ላይ ሄዳለች። የእሷን ህይወት ለምንድን ነው የምትበጠብጠው? ሄሉና ፍቅራት አለው ደረቴ ላይ እነቀሳታለሁ፣ አሁን ልነቀሳት ነው፣ ያው ተነቀሻለሁ ምናምን ብለህ እኛን አትፎግረን። በቃ የልጅቷን ህይወት አትበጥብጥ። በቃ እየበጠበጥክ ነው ያለው። እዛ ጋር እነሱ እየተበጣበጡ ነው ያሉት አሁን ላይ። በቃ አንተ የሷን ህይወት አትበጥብጥ። በቃ ከቻልክ ከሷ ህይወት ውጣት ካልቻልክ ደግሞ ምን እንደማደርግ ደግሞ አሳያለሁ እኔ። የትኛውም የሷን ቤተሰብ ያንተን ቤተሰብ አይፈልጉም፣ ከሷ ጋር እንድትሆን አይፈልጉም። እኔም አልፈልግም፣ አንፈልግም አንተን። ስለዚህ እንዳልክ ከቻልክ መስራት ያለብህ እኛን የሚያስተምር ነገር፣ ቆንጆ ፍቅር የሆነ ነገር ከሌላ ሰው ጋር ሰርተህ አሳየን። ሞክረህ ነበር አልተሳካልህም፣ ግን እንዲሳካልህ አድርገህ ሰዎችን አሳምን፣ እኛንም አሳምን። ካንተ ብዙ ነገር መማር እንፈልጋለን፣ ግን እህታችንን ባትጎዳ። ከዚህ ፊት ጎርታታል። አሁንም ሽምግልና ልክ ያለው ገገለብ ይያለው እንደዚህ መጥቻለሁ ምናምን ነገር ብዙ ነገሮችን ሰርተሃል። እስካሁን ድረስ ስላንተ ቪዲዮ አልሰራሁም። ከዚህ በኋላ ግን ሚዲያ እየወጣው እዘረጥጣለሁ። ሚስጥሮችን በቪዲዮ ነው እያወጣው ምሰጥ። ላንተም ሰጣለሁ፣ ላንተ ቤተሰቦችም ሰጣለሁ ማለት ነው። ስለዚህ እንዳልክ ከዚህ በኋላ እነዚህ ሰው ላይ የምትሰራቸውን እነዚህ የውሸት ድራማዎችን ብታቆም ይሻላል። ምክንያቱም እኛ እህታችን ናት፣ ተፋቅረን ተዋደን ነው የምንኖረው። እኛ ቤተሰቦቻችን ናቸው አርባ ምንጭ ላይ ያስጀመሩን ቪዲዮ ስራ ምን እንደሆነ ያሳዩን ያሉት እነሱ ናቸው። ስለዚህ እሷ ደግሞ የምታደርጋቸው ነገሮች ሁሉ ለኛ የሚያንጸን የሚያስተምረን ነገር ስለሆነ አሁን ላይ ያለችበት ፍቅር ደግሞ እኛ ተመችቶናል። እሷ ሄሉ የራሷ ህይወት እንዲኖራት እኛ እንፈልጋለን፣ ግን ካንተ ጋር ምንም አይነት ህይወት እንዲኖራት አንፈልግም። ተረዳኸኝ? ስለዚህ ይሄን የጀመርከውን ነገር አቁም እላለሁ። ወደ ሄሉ ደግሞ ስመለስ ሄሉ ያው አሁን ያለችበት ነገር ትንሽ ጥሩ ነገር አይደለም። ከዚህ በፊት ደህና ነገር ነበረ፣ ትንሽ ጭምጭምታ ደስ የሚል ነገር እያየው ነበረ። አሁን ላይ ያለችበት ነገር ትንሽ አሳሳቢ ነው። ላወራት ሞክሬ ነበረ ያለውን ነገር እንግዲህ በቃ ጥሩ ነገር ላይ ስላልሆነች ብዙ እሷን ላወራት አልፈለኩም እና ያብ ጋር ያላትን ፍቅር እውነት ለመናገር እኔ ወድጄዋለሁ። ማለትም እንደዚህ ተንበርክኮ ቀለበት አድርጎላት ፍቅሯ ተመልሶ አዲስ ነገር ጀምራ እሷን በእንደዛ አይነት መልኩ በማየቴ በጣም ደስ ብሎኛል። ማለትም ውሸት ይመስለኝ ነበረ ሰው የሆነ ነገር ሲያወራ ሰምቻለሁ እና ቪዲዮዎችን ደግሞ እያየው ነበርና ስለዚህም ነገር ብዙ ማውራት አልፈለኩም እና ደውዬ ምናምን ነገር ብዙ ከሷ ጋር ስለዚህ ስለ ያብ ማውራት ምናምን ነገር አልፈለኩም። ምክንያቱም አሁን ያለችበት ነገር ደስተኛ ስላደረጋት
ተመችቶኛል እኔ። ምክንያቱም ልጁ መጥፎ ልጅ አይደለም፣ ደና ጥሩ ልጅ ነው። በቃ ጸባዩ ራሱ ምርጥ የሚባል አይነት ልጅ ነው ለኔ ማለት ነው። እና ሄሉ አሁን ላይ ደግሞ ያደረግሽ ያለሽው ነገር በጣም ደስ አይልም። አንደኛ ካንቺ ጋር ምን እንደጀመረ ልጁ ባናቀም መጥቶ ልጁን ሊደበድበው መጥቶ ደብድቦት ነው ይሄደው አይደል? ቅድም ሳይ እንደዛ ነው። ምክንያቱም እሱ ሊያስደበድብ የሚችል ነገር ያ ምን ሰራ ምን ጥፋት ሰርቶ ነው የሚለው ነገር ራሱ ጥያቄ ምልክት አድርጎብኛል እኔ። ምክንያቱም ጥያቄ የሚያስነሳ ነገር ስለሆነ ስለዚህ ሄሉዬ እያደረግሽ ኦር ደግሞ ልጁ እያደረገ ያለውን ነገር ብታስቆሚ ይሻላል። ቦዲጋርድ እንደዚህ ብሎ መጥቶ ነው በቃ ልጁን ገፈታት ነው ምናምን በቦክስ ያስመታው እና እንደዛ አይነት ነገር ጥሩ አይደለም። እውነት በእኛ ይብቃ፣ በእኔ ላይ ይብቃ። እኔ ተደብድቤ ያለው እኔ ተመትቻ አይቻለሁ በብዙ ነገሮችና በእኔ ይብቃ ብዬ ስላሰብኩኝ ነው ውድ ቤተሰቦቼ። እና ነገሮችን ምንድነው ማድረግ ያለብን ብንችል ሶልቭ ብናደርገው ነገሮች ብናስተካክል ጥሩ ነው። ምክንያቱም ከሄሉ ጋር ያለውን ነገር ሄሉ ከቻልሽ ይሄን ነገር አስተካኪ። ኮሜንት ላይም እየገባችሁ ሄሉ እንደዚህ አይነት ነገር ጥሩ አይደለም ብላችሁ ጻፉ ለሷ። ስለዚህ ሄሉ እያደረገች ያለችው ነገር ሄሉ እያደረገች ነው ብዬ አላምንም እኔ። ምክንያቱም አንዳንድ ጊዜ እሷን ፈልጓት የመጣ ወንድም እንደዛ ሊያደርግ ይችላል ብዬ ስለማስብ ነውና እንደዚህ ብላ የመጣው ሰውዬ ወደ አንተ እንዳልዞር እኔ ወደ አንተ እንዳልዞር በያብና በሄሉ ጉዳይ ማለት ነውና እንደዚህ አይነት ነገር ስለማይመቸኝ ነው መሆን ያለበት። ከቻልክ በዱላ ሳይሆን በፍቅር አሳምነ ነገሮችን ማስተካከል ትችላለህ፣ ያንተ ለማድረግ ከቻልክ ማለት ነው። ግን ያብ ደግሞ በሚገባ የሷ ወንድምም እያለ ነው ቀለበት ያደረገው። ደስ ብሎኛል። እኔም መምጣት በዛ ቦታ ላይ መገኘት ስላልቻልኩ ነው እንጂ እኔ ደስ ብሎኛል ከያብ ጋር ያላት ነገር። እውነት ለመናገር በቃ ፍቅራቸው በጣም ያስቀናል፣ የሚያስቀና ነገር ነው ያላቸው። ያን ህይወት ደግሞ እኔ ወድላቸዋለሁ ስለምወድላቸው ነው። እንዳልክ የምትባለው ሰውዬ ማለትም ከውስጤ መውጣት ስላልቻልክ ነው የነሱን ጉዳይ ትቼ ወደ አንተ የመጣሁት። አሁንም ግን የጀመርከውን ነገር አቁም። ከዚህ በኋላ ስለሷ ቪዲዮ ብትሰራ ስለሷ የድሮ ቪዲዮ የተቀረጸ ብታወጣ እንዴት ሆኜ እንደምመጣበት አውቀዋለሁ። ሐዋሳ የሰፈር እንዳለ አውቃለሁ። እመጣብሃለሁ ማለት ነው። ምን አይነት ሰው እንደሆንኩ አሳያለሁ የዛ ጊዜ። ምክንያቱም በጣም እንወዳት እህታችን ስለሆነች ነው እንደዛ ብዬ ማወራክ። የጓደኞቼን ሁሉ ጠቅልዬ እኔ ያወራው ነው ከቻልክ። ስለዚህ ማድረግ ያለብህ ምንድነው ሌላ የራስን ህይወት ለአንተ ቤተሰቦች ለማሳየት ሞክር እንጂ ያለፈ ህይወቷን እያነሳ መበጥበጥ አትችልምና ከዚህ በኋላ ይሄን ነገር እንድታቆም ነው የምጠይቀው። እና ውድ ቤተሰቦቻችን በያላችሁበት እንግዲህ ሰላማችሁ ብዝት ይበልልን። ማይረሳ ነገር አለ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። አበረታቱኝ። ቆይቼ ነው የመጣሁት ከ3 ወር በኋላ ነው የመጣሁት። ያው እኔም ትንሽ የራሴ የሆነ ኬስ ስላለብኝ ነውና የራሴ ጉዳይ ስላለብኝ ትንሽ ማይሆን ሲቹዌሽን ላይ ነበርኩ። ያን ነገር አስተካክዬ እንግዲህ አሁን እመጣለሁኝ። እግር በእግር እየሄድኩ ይሄን ነገር ተከታትዬ ለእናንተ ስለ እንዳልክና ስለ ሄሉ ማመጣላችሁ ይሆናል ከዚህ በኋላ ማለት ነው። ምክንያቱም ልፈታው አልፈልግም። እህቴ ስለሆነች ሴት ናት መከበር አለባት ብዬ ስለማመን። ምክንያቱም ሴት ልጅ ይሄን አይል ዱላ፣ ይሄን አይል ስድብ፣ ይሄን አይል ሌላ ነገር ማሳረፍ የለበትም እንዳልክ የሚባለው ነገርና የሚባለው ሰውዬ። ስለዚህ አሁን ማድረገው ምንድነው እግር በእግር እየሄድኩ ነገሮችን ለእናንተ አመጣላችኋለሁ። ውድ ቤተሰቦቻችን ተጠፋፍተናል። ኑ አለውኝ